ታይ ብዬሽ ነበር፣ ለምኜሽ ነበር። ይሄ ጌጥ እንዴት ኖራት? ማሚ በእነዚህ ተንኮለኞችና ወሬኞች ህይወታ እንደዚህ መሆን አልነበረብሽ። እናንተስ ምን ትቁለጨለጫላችሁ? አንቺኛዋ ቆይ ትልቅ አይደለሽ እንዴ? ቢኒ እናት እኮ ነኝ፣ እንደዚህ እንዳትናገረኝ። አንቺ እናቴ አይደለሽም አልኩሽ እኮ። ባሳደገችኝ ሴት ፊት እናት ነኝ ስትይ ትንሽ አታፍሪ? ቢኒ ዝም በይ። ዱርዬነት ከተባለ ከአንቺ የባሰ ዱርዬ አለ እንዴ? ማነው አንቺን አስገቢና አስወጪ ያደረገሽ? ቤት እኮ ነው። ማን ሰጠሽና? አንቺ ቤት አለው ወላጅ አልባ። ወላጆችሽ እንኳን መንገድ ላይ ወጥተው ይጣሉሽ። ምንም የለሽም ነበር እኮ። እንዲህማ አትናገረኝም። እናገርሻለሁ። ማንነትሽን ከረሳሽ ደግሜ እናገርሻለሁ። ማሚ ዱርዬ መባል ካለብኝ እኔ ነኝ ዱርዬው። ስለዚህ እኔ ነኝ ከዚህ ቤት የምወጣው። እድል ባለጌ ከሆነች ያባለኳት እኔ ነኝ። ስለዚህ ከዚህ ቤት መውጣት ያለብኝም እኔ ነኝ። ከዚህ ቤት ገለኸኝ ውጣ። ቢኒ እባክህ እባክህ። ቢኒ እሺ ይቅርታ በቃ። ቢኒ እባክህ ልጄ፣ አንተ ከተውከኝ ምን ሆናለሁ? ገኒ አንቺ ከኔ ምንድን ነው የምትፈልጊው? ቆይ እኔ ድሃ ስለሆንኩ ነው ሁሉም እየተነሳ የሚመታኝ? በቃ ልኑርበት። ተይ። ለምንድን ነው ስርስሬ እያልሽ ነፍሴን የምታስጨንቂያት? ድሃ ስለሆንኩ ነዋ። እሱ ያንቺ ችግር ነው እንጂ የኔ አይደለም። ይኸውልሽ ቀን ያልፋል። እሺ ቀን የሚያልፈው ለሚሰራ ነው፣ ለእንዳንቺ አይነት ተንኮለኛ አይደለም። ተይ አትመኪ። እንኳን ተመካው። አንቺ ስትቸገር ከኔ ጋር ነበርሽ። አንቺ ስለፋ ከኔ ጋር ነበርሽ። ምንድን ነው የምትይው? እሺ በቃ ተይኝ ተይኝ። እሺ አንቺ ተይኝ፣ አንቺ ተይኝ። እድልን ካላመጣሽልኝ ከዚህ ቤት ውጪ። ሴትዮ በቃ ለየለ አበደች ማለት ነው። አገኘሃት? ማሚ አሞሻል እኮ ለምን ሐኪም ቤት አትሄጂም? ገና ነኝ። አገኘሃት? ማሚ አላገኘኋትም። ትንሽ ጊዜ ያስፈልገናል። እባክህ ጊዜ የለኝም። ማለት ጊዜ የለኝም ማለት ምን ማለት ነው? እኔ ደህና አይደለሁም። ጭንቀቱም ህመሙም እየባሰብኝ ነው። አግኝቻት ልረጋጋ። ማሚ ሐኪም ቤት መሄድ ይኖርብናል።
እንድድን ከፈለክ እድልን አንጣልኝ። እሷ የብሌኔ አምሳያ ናት። እኔ የሚገርመኝ የልጄን ሀብል እሷ አላት። እንዴት ግን ኖራት? ማሚ አላቅም ብዬሽ ነበር እኮ። ግን ደግሞ በቃ ስናገኛት ትጠይቂያታለሽ። ግን እናገኛታለን? አዎ እናገኛታለን። እሺ ይቅርታ ታደርግልኛለች ብዬ አስባለሁ። ግን ማሚ በቃ አንቺ አትጨነቂ። እሺ እሺ እኔ ልጅ ሄሎ ሰላም። አዎ ማን ልበል? አዎ ልኬ ነበር። እሺ እመጣለሁ። ምን ሆነሽ ነው ማሚ? ትንሽ አሞኝ ነው። እሱን አይደለም ያልኩሽ፣ ለምን ተቀየርሽብኝ ያልኩሽ። መጀመሪያ እግዚአብሔር ይማርሽ ይቀድም ነበር። መቀየር ስላለብኝ ነው የተቀየርኩት። እንዴ ደግሞ ምን አደረግኩ? ምንም አላረግሽም። አሃ ያችን ኮተት ስላባረርኳት። አይገርምሽም? ገረዳ ያሻት ሴት ለኔ መላኬ ነበረች። የሆነ ብርሃን አላት። እሷ ስትኖር ሙሉነት ይሰማኛል። ማንችና ነው እሷ ይሄን ያህል? እድል። እኔና ሮማን እኮ ነን ያባረርናት። ምን እዚህ ያክል ነው ሊበረታሽ? እድል እንዳለችው የበታችነት ስሜት ስለሚሰማሽ። ቆይ አንቺ ልጅነትሽን እሷ ላይ ነው እንደምታሳየው? ምን ነው ልጅነቴን አልፈለግሽውም እንዴ? አየሽ፣ ልጅነትሽን ድርድር ውስጥ የምትከቺ ልጅ ነሽ። እና ምን ልበል? ከቻልሽ ዝም በይ። አንሹ እድል፣ አንሹ 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 እድል፣ በእናትሽ አንሹ። ማንሳት ካልፈለግሽ ለምን አትተዋትም? ለምን ተዋታለሁ? ስላልፈለገች። ለምን ያልፈለገችኝ ይመስልሻል? አላውቅም፣ ግን አልፈለገችም። እኔም አንተን እሷ እንድትቀርባት አልፈልግም። ለምን? ስለማትመጥን። እርግጠኛ ነሽ? ስለማትመጥነኝ ነው ወይስ እህቴ ስለሆነች? ምንድን ነው የምታወራው? ምን አስደነገጠሽ? እድል የማሚ ልጅ ናት መሰለኛው። አንተ ሰውዬ ያመሃል እንዴ? እሷ ሞታለች። እሺ አንሹ፣ ኧረ እድል አንሹ እባክሽ እባክሽ። ይህማ በህልሜ ነው፣ እውን አይደለም።
አራ ተረጋጊ። እኔ እኮ ስደነግጭ ነው እንደዚህ ያልኩሽ። እና አንቺ ኮቴ የለሽም? ኮቴ ቢስ አክስቴ ውሃ ልስጥሽ እንዴ? ትንሽ መረጋጋት ሳይኖርብሽ አይቀርም። ሜላት በቃ ተረጋግቻለሁ። ቆይ ምን ሆነሽ ነው? እድል መምጣቷ ግድ ነው እየተባለ ነው። ምን አለቅልን። ከመጣች ትጫወትብናለች። ጌታችን መሆኗ ነው። እንደሱማ አይሆንም። እንደሱ እንዳይሆን እዚህ ቤት እንዳትመጣ ማድረግ አለብን። እንዴት? እንዴትም። እሺ ግን አንቺ መረጋጋት ይኖርብሻል። እሺ ይቅርታ። አቤት። አንዲት ተማሪ ፈልጌ ነበር እባክሽ። እንዲህ ማግኘት አይከብድም ብለህ ነው? ምን ላድርግ በእናትሽ? እኔ እዚህ ትምህርት ቤት ብዙ ሰው አላውቅም። በእርግጥ እሷም አዲስ ልጅ ናት። እድል ትባላለች። እንዴ እድልን ማውቃታለሁ። የኔ ጓደኛ ነች። የእውነት? አዎ። ምን ልርዳ? ፈልጊያት ነበር። እኔ እንኳን ትላንትና አልደወልኩላትም ትመጣለች ብዬ። አንተ ግን ማነህ? ቢኒያም እባላለሁ። ጓደኛዋ ነኝ። ኦኬ ቢኒያም። ታውቂኛለሽ? አዎ በስም አውቃለሁ። እባክሽ የኔን ስልክ አታነሳም። ደውይና ቅጠሪያት። እኔ እንኳን 7 ሰዓት ነው የምወጣው። በቃ እኔ 7 ሰዓት ተኩል ላይ ደርሳለሁ። ስትለያዩ አገኛታለሁ። እባክሽ ደግሞ ትምህርቷን እንዳታቋርጥ ንገሪያት። እሺ ችግር የለውም። አመሰግናለሁ። ሄሎ እድል። አለሁልሽ። እኔ የምልሽ ለምንድን ግን ትናንትና ክላስ የቀረሽው? እየተፈጠረ ነገር አለ እንዴ? አይ የሆነ ነገርማ አለ። ባይሆን ስንገናኝ ትነግሪኛለሽ። ቆይ አሁን የት ነሽ? እባክሽ ላገኝሽ በጣም ፈልጌሽ ነው። አይ እሱ እንኳን ለራሴ ምክንያት የፈለኩሽ። ባይሆን ነይና ዛሬ አምለጠሽን ፈተና ነገ ምን ብለሽ እንደምትፈተኝ በደንብ እንነጋገርበታለን። ያው እንደምታውቂው 7 ሰዓት አይደለም የምንወጣው? 7 ሰዓት ነው በቃ። እሺ በቃ ቻው። ስትደርሺ ግን ደውይልኝ እሺ? እንዴት ነው? እስኪ እንግዲህ የሚሆነውን እናያለን። እባክህ ቢኒ፣ እኔ ከወጣች ቀን ጀምሮ ደህና አይደለሁም። ማሚ ብታምኚኝ ግን ምን ነበረ? ቆይ እንዴት ከነሱ ጋር ተባብረሽ ታወርጃታለሽ? ምንም አላልኳትም፣ ግን አልተከላከልኩላትም። ሁሉንም ችላ ያለችው እኮ ላንቺ ብላ ነው። በጉልበታ የትም ሄዳ መስራት ትችል ነበር። ያሳደግኩ ልጅ የእህቴ ልጅ እንደሆንክ ሰማሁ። አይኔ ስር ሆነ እንኳን ማወቅ አቃተኝ። እሷን ታያት ታያት ማለት እሱ ለእኔ ቀላል ነው? የወለደችው ልጇ አይኗ እያየ እንዴት አስቻላት? እሷን ታያት የምልሽ እንደዚህ አይነት ልብ ስላላት ነው። ሜላት ናት፣ ታውቂያታለሽ። እድል ግን በፍጹም ልትዋሽሽ አትችልም። ምን አለ አብሉ ካገኘው አንተ ብትናገር። ይህ ሁሉ ነገር እስኪፈጠር ምን አስጠበቀ? ማሚ እኔ ይህ ሁሉ ነገር እኮ አልጠበቅኩም። ቀስ ብዬ ላንቺ ብቻ ልነግርሽ ነበር የፈለኩት። ግን አልነገርከኝም። ነገሩ ከአንገት ጌጥነት ያለፈ ነገር ያለው ስላልመሰለኝ እኮ ነው። እሷ እንዳላካወቁ ደግሞ የሆነ ነገር ያደርጓታል ብዬ ስለሰጋውኝ ነው። እውነት ግን እንዴት እሱ ጌጥ ሊኖራት ቻለ? እሱን ስታገኝ ትጠይቂያታለሽ። እሺ ጠይቃታለሁ። ጥሩ በቃ አሁን አትጨናነቂ፣ እረፍት አድርጊ። እሺ
ሆነሽ እንደዚህ ግን ያስጠበቅሽኝ? ይቅርታ ቃል። እንግዲህ ዛሬ የአባዬን ቁጣ አቋቁመዋለሁ። እሺ በቃ በጣም ይቅርታ። ይቅርታ አድርጌልሻለሁ። እኔ የምልሽ ለምን ግን ትምህርት ቤት ግን ማላይሽ? እባክሽ ትምህርቱ ምን ትምህርቱን? አልቻልኩም። ተነጋግረን እድል ቃልዬ አሁን ላይ ከአቅሜ በላይ ሆኗል። በፊት ተስፋ የሆነ ማሚና ቢኒ ነበር። አሁን ግን እነሱም እንደ ሌባ እንደ ውሸታም ነው እየቆጠሩኝ ያሉት። እሺ ምን የሚያስቆየኝ ምክንያት ይኖራል? ጊዜው እንደምታየው በጣም ከባድ ነው። ቢያንስ ትምህርትሽን ካልጨረሽ መኖር በጣም የሚከብድሽ። ቃል ተይ እድል። እሺ ቢያንስ ሌላ ቤት ሄደሽ እንኳን አትቀጥይም? እሺ ነበር ግን ምን መማርሽ እንደሆነ ግድ ነው። እሺ እማራለሁ፣ ግን ደግሞ ለመማርም ትንሽ ደህና መሆን አለብኝ። ተዋርጄ እኮ ነው የወጣሁት። አውቃለሁ እንደሚከብድ፣ ግን ደግሞ እንደምንም ብለሽ ይሄን ትምህርትሽን መጨረስ አለብሽ። ብልጡኝ እንጂ እድል። አዎ ግን የሚባል ነገር የለም። ከነገ ጀምሮ ቀጥለሽ ትምህርትሽን ጀምሪ። እሺ ቃል። በይ በቃ ተነሽ እንሂድ። ሲመስለኝ አንቺ ከቤት ታባሪኝ ነው ሀሳብሽ። ይኸውልሽ ብባረር ቀጥ ብዬ ነው አንቺ ጋር የምመጣው። እንዲሁም አያልሽ ቀስ ቀስ እያልሽ አለማምጃቸው እንጂ። ወይ ማለማመድ። እኔ የምልሽ ለምን ቡና ጠጣሽ? እኔ እኮ ቡና ጠጣ። ኧረ መጠጣትማ አለው። እውነት ያስፈልግሻል። ሌላ ጊዜ እንጠጣለን። በቃ እሺ ከፍለን እንሂዳ። እሺ በቃሽ ልጅ ጨርሻ እድል ቢኒ አሁን ከፍት ዙር በል። እድል እባክሽን አውራ። ከእናንተ ቤተሰብ ጋር ምንም ማውራው ነገር የለም ቢኒ። እናንተ ሌቦቹ እኔ ሌባ ብላችሁ ከቤት አባረራችሁኝ። እኔ ይሄንን አላልኩም። ላታዛልቀኝ እኔ ላቶን ካንተ ጋር የማይሆን ነገር ውስጥ ገባሁ። ስህተቴ ላይ ስህተት ላለመድገም ብዬ መድኃኒት ወሰድኩኝ። ሁሉም ደግሞ ያንን ነገር አውቀው እኔ ጥፋተኛ አድርገው አዩኝ። እሺ ሁሉም ጥፋቴ እኔ ነው? አዎ ያንተ ነው። ስለዚህ በቃ ተወኝ። እድል እዛ ቤት እኮ ብዙ የቀረሽ ነገር አለ። የለም ከማላቃቸው ቤተሰቦቼ የተሰጠኝን ጌጥ ነው እናንተ የወሰዳችሁብኝ። በጉልበታችሁ እኮ አሸነፋችሁ። ይኸውልሽ እንደዛ አይደለም ነገሩ። አንዴ ብቻ ስሚ። ምንድን ነው የምሰማ? ይኸውልሽ እድል ማሚ አንቺ ከሄድሽ ጀምሮ ምንም ደህና አይደለችም። ካላመጣህልኝ እያለችኝ ነው። ትሰማኛለህ ቢኒያ? ሄደህ እቃ አይደለሁም ብለህ ንገራት። እድል እባክሽ። አሁን ዞር በልኝ በቃ ልሂድበት። እድል በእናትሽ በቃ እሺ በይኝ። ቆይ ምን ነው እሺ የምልህ? አንዴ ነይና አውራት። ለማንኛውም ነገ እመጣለሁ። ምናልባት እቃ ለመያዝ ከፈለግሽ እኔ እናንተ ጋር ልኖር አለ የምመጣው የማናግራችሁ ነገር ስላለ ነው። ኧረ እድል አጨክኝብን። በዛውም እናንተ ፊት መክፈት ያለብኝ ፖስታ አለ። ፖስታ? ለማንኛውም ነገ እመጣለሁ። ቻው። ቢኒም አላገኛትም አሉ። ተያችሁ እባክሽ ይልፉ። እልም ብላ ነው የጠፋችው። የትም አያገኟት። አዎ ልክ ነሽ። ትምህርት ቤትም ደግሞ አልመጣችም። አሳልቀር ነበር የፈለጋችሁት? ኧረ አላልንም። ለማንኛውም ማንኛውንም ልጠይቋት የምትፈልጉት ነገር ካለ እድል ነገ ትመጣለች። ምን? አዎ ልክ እንዳጋለጣችኋት እሷም ስለእናንተ የምታውቀውን ነገር በሙሉ ትናገራለች። ቆይ የት አገኛት? እሱ እንኳን አይደለሽ። ወይኔ ሮማን ጉዳችን ፈላ። ቆይ ከየት ነው ያገኛት? እቺ ወገብ ቅማል የሆነች ሴትዮ ሚላት የሆነ ነገር ማድረግ አለብን። ምን እናድርግ? መፍትሄ ያለው አንቺ ጋር ነው። ስትመጣ እንጠብቃት። ከዛስ? ከዛማ ጉሮሯን እንቅ አድርገን እንዳትመጣ እናድርጋት። እሷ እኮ ጉልበተኛ ናት። መቼስ እኔ ላይ ጉልበተኛ አትሆን። ለምን አትሆንም? ትሆናለች እንጂ። እሱን ሰፈራችን ያለው ቱቦ ስከታት ትመሰክሪያለሽ። የእሷ መምጣት አደጋ አለው፣ በጣም አደጋ አለው። ለሁሉም ሰው አደጋ ናት። ስለዚህ ከነገ ጀምሮ ሰፈር ነው የምንውለው ማለት ነው። እሺ ጥሩ።
ማሚ እንዴት ነሽ? ደህና ነኝ። አሁንም ትካዜሽ ላይ ነሽ? የማልተከዝበት አንድ ምክንያት ንገረኝ። አንደኛው ምክንያት እድልን አግኝቻታለሁ። የምርህን ነው? አዎ ነገ ትመጣለች። ግን በስንት መከራ እንዳሳመንኳት እኔ ነኝ የማውቀው። ቢኒዬ ምን እንደምልህ አላውቅም። ግን ማሚ ልትኖር ሳይሆን ልታናግርሽ ነው የምትመጣው። ብቻ እንዴት ምጣ፣ ሌላው ይደርሳል። በስንት መከራ መሰለሽ ያሳመንኳት። ሁላችሁም ጎዳችኋለሁ። በሷ ቦታ ሆነሽ ብታዩ ደግሞ በጣም ከባድ ነው። አዎ እባክህ በቃ ከዚህ በላይ እንድጸጸት አታድርገኝ። እሺ ማሚ። አመሰግናለሁ። ያችን የምትወደውን ነጭ ወጥ ሰርቼ እጠብቃታለሁ። አንቺ ፈታታ አይንሽ ናፍጠሽ መጣሽ። ድጋሜ ከእናንተ ጋር ሊኖር አይደለም አመጣጤ። እሱማ ልሞቺ ነው። የሚያሳዝነው ግን አንቺን ገለው ወንጀል መግባታችን ብቻ ነው። ይኸውልሽ እኔ አሁን ከእናንተ ጋር የመደባደብ የመጣላት አቅም የለኝም። እሺ ነይ ሜሉ፣ እንደፈለግሽ አድርገሽ ምቻት። አመሰግናለሁ አክስቴ። እባክሽ ማሚ፣ አንቺን የማየት ድፍረት የለኝም። እማረባ ሰው ነኝ። እኔ ቃሌን አላከበርኩም። እንደ እናት አልሆንኩልሽም። ገበናሽንም አልሸፈንኩ። ትንሽ ከባድ ነገር ነበረ፣ በቃ አልፏል። እባክሽ ይቅር በይ። ይቅር ብዬሻለሁ። እባክሽ ልጄ ከልብሽ ይቅር በይ። ማሚ ይቅር ብዬሻለሁ። ካደረግሽብኝ በላይ ያደረግሽልኝ ውለታ ይበልጣል። እኔ ምንም አላረኩልሽም። ስትሄጂ ሁሉ ነገር ጨለመብኝ። አንጀቴ ሁሉ ተንሰፈሰፈ። መወለድ ቋንቋ መሆኑን ከአንቺ በላይ የሚያውቅ ግን እንዲህ መሆን አልነበረብንም። አዎ ሁላችሁም ስትሆኑ ከበደኝ። እነሱንም ቢሆን ችያቸው ነበር። ሁሉንም ነገር አስተካክላለሁ። ችግር የለውም። እኔ አንቺን እየመጣሁ እጠይቅሻለሁ። ሰላም የነሳኝን ጥያቄ ልጠይቅሽ። እሺ ምንድን ነው? ቆይ አንገቱን ማን ሰጥቶሽ ነው? ማሚ እሱ የአንገት ጌጥ ታሪኬ ነው። እባክሽ ስጪ። እሺ ይቅርታ። እሺ በድጋሚ እድል። እሺ ማን ሰጥቶሽ ነው? ከልጅነቴ ጀምሮ አንገት ላይ እንደነበር ነው የማውቀው። እናትሽ ስታገኝሽ ነው? እሱን እንኳን አላውቅም፣ ግን ደግሞ አባባ ከቤተሰቦች እንደተሰጠኝ ነገረኝ። እንዴት ነው ነገሩ? ቆይ እስኪ ሂጅ ላምጣልሽ። ቆይ አንቺ ምንድን ነው የሚያስለቅስሽ? እሱ እኔን ይመታኛል። በቃ አሁን ነገሩን አብርጂው፣ አታካብጂ። እና ቆይ አሁን ቤት መታለች እያልሽ ነው? አዎ መታለች። አሁን እንሂድና የምትለውን እንስማ። እዚህ ቁጭ ብለሽ አትነፋረቂ። አዎ ልክ ነሽ። ሳትቀድመኝ መቅደም አለብኝ። በቃ እንፍጠንሽ። እድል ተራው ያንቺ ነው። ሁላችንም እንደፈለግን ተናግረንሻል። እኔ አሁን ምንም ነገር መናገር አልፈልግም። ሁሉም እዚህ ጋር ራሱን ያውቃል። አንቺም ጨዋ ለመምሰል አትሞክሪ። አሁን እኮ ሄጄ ቦርሳሽን ብፈትሸው ብዙ አደንዛዥ እጾችን አገኛለሁ። ባስኬትሽ ውስጥም ደግሞ የፖስት ቢል ካርቶንም አላጣም። ጭራሽ እዚህ ወንድ ታመጣለች? እሱን አላየሁኝም፣ ግን ደግሞ
ሱስ የተባለ ነገር አይቀራት። እድል በቃሽ፣ ዝም በይ። አንቺ ደግሞ ትልቅ ሰው ነሽ። እሱን የሚያክል ልጅ ማድረስ አያውቅትሽ። አድርሼዋለሁ። ምን እያልሽ ነው? እዚህ ድረስ ያደረሰችውማ ማሚ እኮ ናት። እና ከአንቺ ጋር ነው የምንኖረው? ሁላችሁም እግሯ ስር ወድቃችሁ ይቅርታ ካልጠየቋችኋት በውሳኔ ትጸጸታላችሁ። እንዴ ምን እያልሽ ነው ማሚ? ምን እኔ ልታባሪኝ ነው እያልኩ ያለሁት? እድልን ተንበርክከሽ ይቅርታ ካልጠየቅሻት ምግብ አልከለክልሽም። እድል ግን ከምትማርበት ትምህርት ቤት ያነሰ ነው የምትገቢው። እንዴ ምንድን ነው? ከኔ ስሙኔ አታገኝም። ስሙኔ በትርፍ ሰዓትሽ አስተናጋጅነትን መስራት ትችያለሽ። ከኔ የምታገኘው ምግብና የቤት መጠለያ ብቻ ነው። ምን? በልጅ አጥንት እምላለሁ። አንቺን ብትሆኚ ተንበርክከሽ ይቅርታ ካልጠየቅሻት ባደረግሽው ነገር ሁሉ ከሰሻለሁ። ከዚህ ቤት ዛሬውኑ ትወጫለሽ። እንዴ ማሚ እኔ እኮ ልጅሽ ነኝ። ሁላችሁም ወድጃችሁ ነው የተቀበልኳችሁ። ልጆቼ ናችሁ። አሁኑኑ ተንበርክካችሁ ይቅርታ ካልጠየቃችኋት ሁሉ ነገር አሁኑኑ ጀምረዋለሁ። ይቅርታ ይቅርታችሁን ለማስመሰል ካልሆነ እሺ ይቅርታ አድርጌላችኋለሁ። ሁለተኛ አንረብሽም። ይቅርታ አድርጊልን። እሺ በቃ ይቅርታ አድርጌላችኋለሁ። እድልዬ የምትወጂው እንድንጮት ትደስራለሽ? አይ ዋናው የመጣሁበት ጉዳይ እንኳን ሌላ ነው። ምንድን ነው? ቢኒ ሮማን ቦርሳ ውስጥ ፎቶውን ካገኘው በኋላ በቃ ከዚህ በላይ ልጅነትን መቆየት የለበትም ብዬ ሁሉንም ነገር አጣርቼ ነገርኩክ። እድል እውነት ምንም አይነት ለውጥ አያመጣም። ያ ነገሩን በደንብ ለማጣራት ብዬ የዲኤንኤ ምርመራ አድርጌያለሁ። ከሁለታችሁ ምናምን ወስጄ ነበር። እናም ደርሶኛል። እኔ አልከፈልኩትም። ከእናንተ ጋር ልከፍቶ ነው ይዤ የመጣሁት። እና ቢኒያምም ደግሞ ከዚህ በኋላ እናትነቷን አረጋግጠ መቀበል አለብህ። እድልዬ ክፈችው፣ ክፈችው። የልጅ ስም ቢኒያም፣ የእናት ስም ሮማን። ጉዳዩ የዲኤንኤ የዘር ግንኙነት ምርመራ። የመዝገብ ቁጥር የዲኤንኤ 8821/2026። የናሙና አይነት የፀጉር ስር ቀን 24/2026። በላቦራቶሪያችን የደረሰው የፀጉር ናሙና መሰረት በማድረግ በሮማንና በቢኒያም መካከል ያለው የዘር ግንኙነት ለማረጋገጥ የተደረገው የዲኤንኤ የምርመራ ሂደት ተጠናቋል። ላቦራቶሪው የላቀ ቴክኖሎጂ በተደረገው የዘረመል ትንተና መሰረት የተወሰደው የናሙና አይነት ፀጉር የምርመራው ትክክለኛ መጠን 99.99%